ላ ሬንኩናዳ ህገወጥ የሰዎች ዝውውር ወንጀል የሚፈጸምበት ቦታ ነው። ከኢንድስ ተራሮች ሁሉ ከፍተኛው በሆነው ከባህር ጠለል በላይ ከ5100 ሜትር በላይ የምትገኝ ከተማ ናት። በዓለም ላይ በጣም አደገኛ በሆነችውና ከፍታ ላይ በምትገኘው ከተማ ውስጥ እንገኛለን። ህገወጥ የሰዎች ዝውውር፣ በትጥቅ የታገዘ ዘረፋ፣ እገታ፣ ግድያና በየቦታው አንዱ በሌላው ላይ ተደራርበው በዘፈቀደ የተሰቀሉ አስከሬኖች ይታያሉ። መንገዶች በቆሻሻ ተውጠዋል። ብርዱም ከሰውነት ጋር ይጣበቃል። የዜጎች የጤና ሁኔታም ከቀን ወደ ቀን እየተባባሰ ይገኛል። አየሩ በሻጋታ ብናኞች የተሞላ ነው። ዛፎችም ሆኑ ህይወት በዚህ የለም። ለመተንፈስ በጣም አስቸጋሪ ሲሆን የኦክሲጅን መጠኑም በዓለም ላይ ካሉ ከተሞች ሁሉ ከ50 በመቶ በታች ነው። ይህ ሁሉ ለአንድ ነገር ሲባል የሚከፈል ዋጋ ነው። እሱም ወርቅ ነው። በዚህ ሁሉ ውጥንቅጥ ውስጥ 50,000 ሰዎች በከተማዋ ይኖራሉ። እነዚህ ሰዎች እንዴት ይኖራሉ ሚለውን ስንመለከት ያስደንቃል። ከተማዋ የፔሩ ህግ አልባ ከተማ በመባል ትታወቃለች። ሰዎቹ በተመረዘው የወርቅ ከተማ ውስጥ ያሉ ሀብታም አሳ አጥማጆች ናቸው። ተራራውን ከላይ ሲመለከቱት በጎኗ የተኛች ቆንጆ ሴትን ይመስላል። ዛሬ ወደ ሀገረ ፔሩ እናመራለን። በዚያ ተገኝተን አስደናቂዋን ከተማ እንጎበኛለን። ወደ ዋና ከተማዋ ሊማ ደርሰናል። ከተማዋ ከባህር ጠለል በላይ 5100 ሜትር ላይ የምትገኝ የባህር ዳርቻ ከተማ ናት። አሁን ደግሞ ወደ ፑኖ እንሄዳለን። ፑኖ ከባህር ጠለል በላይ 3800 ሜትር ከፍታ ላይ ትገኛለች። ወደ ላሬንኮናዳ ለመሄድ ለሚገጥመኝ እጅግ ፈታኝ ሁኔታ አካሌንና አእምሮዬን ለማዘጋጀት ለ2 ቀናት እቆያለሁ። እንኳን ወደ ፑኖ በደህና መጣችሁ። 3800 ሜትር ከፍታ ላይ እንገኛለን። እንዲህ ባለ ከፍታ ላይ እነዚህ የኮካ ቅጠሎች በብዛት ይገኛሉ። በኢንድስ ተራሮች ዘንድ የሚታወቁ ሲሆን ከፍታ ላይ ስንወጣ የሚገጥመንን ስጋት ለመቀነስ ይረዳሉ። ኮኬን የሚሰራው ከነዚህ ቅጠሎች ነው። ምንም እንኳን ቅጠሎቹ ይህንን ቢያመርቱም ላ ሬንኮናዳ ውስጥ ምንም ነገር መብላትም ሆነ መጠጣት አይቻልም ስለተባልን ሁሉንም የሚያስፈልገንን ነገር ከዚች ከተማ እንይዛለን። እዚህ እቃዎችን እየገዛን ነው። ምክንያቱም የላ ሬንኮናዳ ምግብ ጥሩና ንጹህ አይደለም። ላ ሬንኮናዳ ውስጥ ሐይቆች ቢኖሩም ሁሉም በሜርኩሪ የተበከሉ ናቸው። ይህ መሳሪያ በደም ውስጥ ያለውን የኦክሲጅን መጠን ይለካል። እዚህ ከተማ ውስጥ በ3800 ሜትር ከፍታ ላይ እንደምታዩት በደም ውስጥ የሚገኘው የኦክሲጅን መጠን ወደ 85 በመቶ ወርዷል። መደበኛው በደም ውስጥ የሚገኘው የኦክሲጅን መጠን ከ94 እስከ 99 በመቶ መካከል ሲሆን መጠኑ ከ90 እስከ 93% ድረስ ሲወርድ እንደ ዝቅተኛ ይቆጠራል። በዚህ ጊዜ ሐኪም ዘንድ መሄድም ይመከራል። መጠኑ ከ90 በመቶ በታች ከሆነ እጅግ አደገኛ ነው። በአስቸኳይም የሕክምና እርዳታ ማግኘት ያስፈልጋል። ይህ የሚሆነው ከ5000 ሜትር በላይ ከፍታ ባላቸው ቦታዎች ነው። Nosotros nos vamos a la Rinconada. ¿Crees que es peligroso? ቦታው በጣም አደገኛ ነው። እንድትሄዱ አልመክራችሁም። ነገር ግን አስጎብኚ እስካላችሁ ድረስ መጎብኘት ትችላላችሁ። ወደ ላሬንኮናዳ ለመሄድ የግድ አስጎብኚ ያስፈልጋችኋል። ያለነው የቦሊቪያ ድንበር አቅራቢያ ነው። ይህ ወደ ላሬንኮናዳ እየሄድን ነው። መንገዱ ሙሉ በሙሉ ዳገት ሲሆን 4000 ሜትር ከፍታ ላይ ደርሰናል። ተራራውን ስትወጡ በሁሉም በኩል በረዶ ታያላችሁ፣ እጅግ ግዙፍ ተራሮች። ይህም ሆኖ ግን ገና አልጀመርንም። ይህ ቅጠል የኮካ ቅጠል እየተባለ ይጠራል። በቦሊቪያና ላሬንኮናዳ አካባቢ ሰዎች በከፍታ ምክንያት ከሚመጣ የኦክሲጅን እጥረትና ህመም ራሳቸውን ለመጠበቅ ይጠቀሙበታል። ቅጠሉን አፋቸው ውስጥ በማኘክ በጉንጫቸው በመያዝ አየሩን መቋቋም ይችላሉ። እነዚህ ሰዎች እያደረጉት ያለው ያንኑ ነው። በዚህ መካከል በድንገት ከተማዋን ከሩቅ ታያላችሁ። ይህ ቦታ በጣም አደገኛ ስለሆነ አደጋ ውስጥ መግባት አንፈልግም። ስለዚህ ፖሊስ አብሮን ቢኖር ይሻላል። የከተማዋ ሽታ ለበሽታ ያጋልጣል። አብዛኛው ሰው በውጭ ሀገር ስለሚኖር በየቦታው ቆሻሻ አለ። እዚህ መኖር አይቻልም። ወርቅ ለማውጣት ለ2 ወይም ለ3 ሳምንታት ቆይተው ይሄዳሉ። ከተማዋ ውስጥ ነን።
ጥበቃ ስለሚያስፈልገን ፖሊሶች አብረውን አሉ። አብረውን እንዲሆኑ ለፖሊሶች ገንዘብ ከፍለናል። ይህ ውሃ ምን ያህል እንደቆሸሸ ተመልከቱ። ከመርዛማ ሜርኩሪ ጋር ተቀላቅሏል። ምንም እንኳን የኤንድስ ተራሮች ውስጥ ብንሆንም አየሩ ንጹህ አይደለም። እዚህ አየሩ ንጹህ መሆን ነበረበት። በከተማዋ ወርቅን ከድንጋይ ለመለየት ሜርኩሪ ጥቅም ላይ ይውላል። ልክ በሞሪታኒያ የወርቅ ማዕድናት ላይ እንደሚታየው በዚህ ቦታ አደጋ ለራቁ ይላሉ። ሜርኩሪ በጣም መርዛማ በመሆኑ በዓለም አቀፍ ደረጃ መጠቀም ክልክል ነው። ወደ አየር ይተናል። አካባቢውን ውሃውንና ወንዞችን ይበክላል። እንዲሁም ወደ ሰው አካል ይገባል። የዚህን ሐይቅ ቀለም ተመልከቱ። የሲልቨር ቀለም አለው። ልክ እንደ መስታወት ነው። በሜርኩሪው ምክንያት በጣም ያብረቀርቃል። እነዚህ ሆቴሎች በየቦታው ይገኛሉ። ምክንያቱም ብዙ ሰዎች እድላቸውን ለመሞከርና ወርቅ ለማግኘት ወደዚህ ይመጣሉ። ለ3 ወይም ለ4 ሳምንታት ይመጡና ሆቴል ይይዛሉ። ስለዚህ ሆቴሎችን በየቦታው ማግኘት ይቻላል። እነዚህ ደግሞ የወርቅ መገበያያ ሱቆች ሲሆኑ በላሬንኮናዳ የተለመዱ ናቸው። ኦሮ የሚል ምልክት ያላቸው ብዙ ሱቆችን በየቦታው ያያሉ። በእነዚህ ሱቆች ውስጥ ወርቅን በጥሬ ገንዘብ መሸጥ ይችላሉ። በቪዲዮ መጨረሻ ላይ ከነዚህ ሱቆች አንዱን እንጎበኛለን። አብራችሁን ቆዩ። 4 ፖሊሶች አብረውን አሉ። አሁን ወደ ወርቅ ማዕድን ማውጫው እየተጓዝን ነው። አሁን በግምት ከባህር ጠለል በላይ 5100 ሜትር ላይ እንገኛለን። ጉዟችንን ወደ ላይ በመውጣት እንቀጥላለን። ይህ በከፍታው ምክንያት ነው። የኮካ ቅጠል ማኘክ አለብን። ይህ ደግሞ ኦክሲጅን ነው። ወደ ማዕድን የሚወስደውን አቀበት እንድንቋቋም እንደ ማጣሪያ ሆኖ ያገለግላል። ወደ ላይ በወጣን ቁጥር ከፍተኛ ጫና መሰማት ይጀምራል። ይህ በከተማዋ ውስጥ በጣም ታዋቂውና ከፍተኛውን ወርቅ የሚያገኘው ሰው ነው። በቲክቶክ በጣም ታዋቂ ነው። ለዚህም ነው ሁሉም ሰው ከሱ ጋር ፎቶ የሚነሳው። ይህ ሰው በተጨማሪም ዩቲዩብ ይሰራል። የወርቅ ማዕድኑ የሚገኘው ተራራው ላይ ስለሆነ ወደዚያ መውጣት አለብን። መዘጋጀት አለብን። ትንሽ ህመም ከተሰማን ራሳችንን በጣም ማስጨነቅ የለብንም። ለማረፍና ኦክሲጅን ለመውሰድ መሞከር አለብን። እውነት ለመናገር ጉዞው እጅግ ፈታኝ ነው። ካሁኑ የትንፋሽ ማጠር፣ የጉልበት መዛል በሁላችንም ላይ ይታያል። በጣም ከመድከማችን የተነሳ ጉዞውን ለመቀጠል ኦክሲጅን እየወሰድን ነው። በዚህ ቦታ ምንም አይነት የውሃ ማፋሰሻ ቦይ ባለመኖሩ በየቦታው ያልተጣራ ውሃ ማየት የተለመደ ነው። በአሁኑ ሰዓት በጣም አደገኛ ከሆኑት አውራ ጎዳናዎች አንዱ ላይ እየተጓዝን ነው። በዚህ መንገድ ላይ ድንገት ተኩስ ሊከፈት ይችላል። እነሱም በእነዚህ በማንኛውም መንገዶች ሊያመልጡ ይችላሉ። ይህንን አስቀድመን ማየት አንችልም። ይህ በዓለም ላይ በጣም አስቸጋሪው ስራ ነው። በብዙ ቦታዎች ባኞ የሚለውን ቃል ታያላችሁ። ትርጉሙም መታጠቢያ ቤት ማለት ነው። አብዛኞቹ ቤቶች የራሳቸው መታጠቢያ ቤት የላቸውም። መታጠቢያ ቤቱን ለመጠቀም ለእነዚህ ቤተሰቦች በየወሩ መክፈል አለባቸው። እዚህ ያሉ ሰዎች በቤታቸው ውስጥ መታጠቢያ ቤት የላቸውም። ስለዚህ ወደ ሕዝብ መጸዳጃ ቤቶች ይሄዳሉ። መታጠቢያ ቤቱን ለመጠቀምም ለነዚህ ቤተሰቦች በየወሩ መክፈል አለባቸው። በሙቅ ውሃ መታጠብ የሚቻልባቸው 4 ቦታዎች ብቻ ናቸው ያሉት። የደሜ የኦክሲጅን መጠን 73 በመቶ እንደሆነ ያመለክታል። ይህም ማለት አሁን በአሳሳቢ ሁኔታ ውስጥ ነኝ ማለት ነው። ማዕድን አውጪዎች ለምሳ እስኪመጡ ድረስ እየጠበቁ ነው። ይህ ሰው ለዓመታት በዚህ ከተማ መኖሪያውን አድርጎ የቆየ ሰው ሲሆን እዚህ ለ6 ዓመታት ቆይቷል። በዚህ የተበከለ ውሃና ምግብ ውስጥ እንዴት ይኖራል? የኛ የመኖር ዕድሜ ጣሪያ በጣም አጭር ነው። በግምት የምንኖረው እስከ 50-55 ዓመት ድረስ ነው። በእውነት ታዲያ ለምን እዚህ ይኖራል? ለምን ወደ ሌላ ቦታ አይሄድም? ምክንያቱ ከኢኮኖሚው አንጻር ነው። ይህ ቦታ ገንዘብ ለማግኘት ጥሩ ቦታ ነው። አንዳንዴ በማዕድን ማውጫ ውስጥ ይሰራል፣ አንዳንዴ ደግሞ ታክሲ ይነዳል።
በዚች ከተማ ውስጥ ያለ ሁሉም ሰው የሚኖረው ለወርቅ ብሎ ነው። ለእነሱ ወርቅ ወርቅ ነው። ማንም ከወርቅ ሊበልጥ አይችልም። በየቦታው ሲተዘዋወሩ የማስጠንቀቂያ ምልክቶች ማየት የተለመደ ነው። ምልክቶች መቆም ክልክል መሆኑን ደጋግመው ይገልጻሉ። በእነዚህ ቦታዎች ከቆማችሁ ድንገት ሊተኮስባችሁ ይችላል። ከተማዋ ማዘጋጃ ቤት የላትም። በዚህም ምክንያት ቆሻሻ በየቦታው ይታያል። እነዚህ ሁሉ ቦታዎች የወርቅ ማዕድን ማውጫዎች ናቸው። አሁን ወደ ማዕድን ማውጫው አካባቢ ልንገባ ነው። ሰዎቹ በሙሉ የደከሙ ይመስላል። እነዚህ ሴቶች ፓሌኬራስ ተብለው የሚጠሩ ሲሆን ለሴቶች ወደ ማዕድን ማውጫው ውስጥ መግባት የተከለከለ ስለሆነ በማዕድን ማውጫው ዙሪያ ይሰራሉ። ከማዕድን ማውጣት ስራው በተረፉትና በተጣሉት ድንጋዮች ውስጥ ወርቅን ይፈልጋሉ። ብዙ የአካባቢው ነዋሪዎች ከተራራው ስር የሚኖር መንፈስ አለ ብለው ያምናሉ። ይህ ተራራ በጎኗ የተኛች ሴትን ይመስላል። እንደ ነዋሪዎቹ እምነት ሴቶች ወደ ማዕድን ማውጫው ገብተው ወርቃቸውን ለማውጣት ሲሞክሩ ይህ መንፈስ ቅናት ይሰማዋል፣ እንዲሁም ይቆጣል። አሁን ያለነው በኢንድስ ተራሮች ላይ በሚገኝ የወርቅ ማውጫ ዋሻዎች ውስጥ ነው። እዚህ ጋር ተጠንቀቅ። ይሄኛው ወደ ውስጥ እስከ 3000 ሜትር ይገባል። ይህ ዋሻ 3000 ሜትር እርዝመት ያለው ሲሆን አንዳንድ ጊዜ የሞቱ ሰዎች አስክሬን ያጋጥማቸዋል። ነገር ግን እነሱ ግድ የላቸውም። ዝም ብለው ሕይወታቸውን ይቀጥላሉ። ከዚህ በላይ አትሄድ፣ ምክንያቱም እሱ እንደሚለው በውስጥ በኩል ፕሪሞስ ወይም ያጎት ልጆች የሚባሉ ሰዎች ሊኖሩ ይችላሉ። እነሱ ደግሞ አደገኛ ናቸው። ጥይት ሊተኩሱብን ይችላሉ። መግባት የምንችለው እስከዚህ ድረስ ብቻ ነው። በዚህ በኩል ከገባችሁ ጥይት ይተኮሱባችኋል ብሏል። በዚህ ዋሻ ውስጥ ሰዎችም ይኖራሉ። ከዚህ በላይ ወደ ውስጥ መግባት ክልክል ነው ይላሉ። ከገባን ሊተኮስብን ይችላል። አንድ ሰው ገድለው ለማስጠንቀቂያ እንዲሆንና ማንም እንዳይገባ ልብሱን እዚህ አስቀምጠዋል። እያንዳንዱ ማዕድን ማውጫ የራሱ ባለቤት አለው። ስለዚህ ከባለቤቱ ፈቃድ ካላገኛችሁ በቀር ወደ የትኛው ማዕድን ማውጫ መግባት የተከለከለ ነው። ያለበለዚያ በወርቅ ላይ እንደ መዳፈር ይቆጠራል። ነጎድጓድ አለ። አሁን ደግሞ በረዶ እየጣለ ነው። እነዚህ ወርቅ ያለባቸው ድንጋዮች ናቸው። ጆ፣ ይህ እውነት ነው። እውነተኛ ማዕድን አውጪዎች የሚሰሩት እንዲህ ነው የምታደርገው። ተጨማሪ ጉልበት ለማግኘት ሰውነትህን ትጠቀማለህ። ካሁን ጀምሮ እነሱ የሥራ ባልደረቦችህ ይሆናሉ። እዚህ ላሪንኮናዳ ውስጥ የምትሰራ የመጀመሪያው የውጭ ሀገር ዜጋ አንተ ነህ። ይህንን ሥራ መስራት እንደሚታሰበው ቀላል አይደለም። ከማዕድን አውጪዎቹ አንዱ ወደ ግል ወርቅ ማዕድን ማውጫው ይወስደናል። አሁን ነገሩ እውነት እየሆነ ነው። ወደ ውስጥ እየገባን ነው። ይህ ባህላቸውና ልማዳቸው ነው። በመጀመሪያ ደረጃ ድንጋዩን ይነካሉ። ወደ ውስጥ ለመግባትም ተራራውን ፈቃድ ይጠይቃሉ። ይህ በእውነት የሚገርም ልማድ ነው። ያንዳንዱ የማዕድን ማውጫ የራሱ ባለቤት አለው። ያንዳንዱ የማዕድን ማውጫ ባለቤት ደግሞ 4 ሰዎች ያሉበት ቡድን አለው። እነዚህ 4 ሰዎች ከሚያወጡት ወርቅ 50 በመቶውን የሚያገኙ ሲሆን ቀሪውን 50 በመቶ ደግሞ ለማዕድን ማውጫው ባለቤት ይሆናል። በሳምንት ውስጥ ወደ 50 ግራም ገደማ የሚሆን ወርቅ ይወጣል። በሳምንት ወደ $3000 ያህል ያገኛሉ። ማዕድኑ ይህ ነው። እግራችሁን ተጠንቀቁ። ወርቁን ማየት ትችላላችሁ። አንድ ነገር ለማግኘት ጠንክሮ መስራት ያስፈልጋል። እሱ በላሪንኮናዳ ለሚገኙት ማዕድን አውጪዎች በሙሉ አለቃ ነው። በእየለቱ ስራው በእርግጥ እንዴት እንደሚከናወን ለማየት እድል አግኝታችኋል። እንዳያችሁት አለቱን ከውስጥ ይሰበስባሉ። ይህን ሁሉ አለት እንዴት እንደሚሸከሙት ለማወቅ በጣም ይከብዳል። አለቱን ተሸክመው ወደ ውጭ ያወጡታል። ማዕድን አውጪዎች ከረጃጅም ማዕድን ማውጫዎች ሲመለሱ ከተማዋ በታላቅ በዓልና ድግስ ትቀበላቸዋለች። ይህ ልክ በአደጋ ከተከበበ ስፍራ በጀብድ አምልጠው የተመለሱ ጀግኖችን የሚያከብሩ ይመስላል። አሁን ፀሐይ ከመጥለቋ በፊት የወርቅ ሽያጭ ሂደቱን እንመለከታለን። አሁን ወርቅ በሚሸጥበት ሱቅ ውስጥ እንገኛለን። እናም ባለን ወርቅ ምን ያህል ገንዘብ እንደምናገኝ፣ ወርቃችን ምን ያህል እንደሚያወጣ ልናይ ወደዚህ ሱቅ መጥተናል። ይህም ትርፍ ማግኘት እንድትችሉ ነው። ሰላም እመቤቴ፣ የ1 ግራም ወርቅ ዋጋ ስንት ነው? የዚህ ሳምንት ትርፌስ ስንት ነው?
ማወቅ እፈልጋለሁ። 2777 የፔሩ ሶል ወይም 755.74 የአሜሪካ ዶላር ነው። ምሽት ላይ የከተማዋ ገጽታ ይቀየራል። ከ100 በላይ የሚሆኑ ሰዎች የጦር መሳሪያ ይዘው ወደ አደባባይ ይወጣሉ። ነገር ግን አደጋ ስላለው ወደዚያ መሄድና ለእናንተ ማሳየት አንችልም። ምክንያቱም ሰዎች ቪዲዮ መቀረጽ ስለማይወዱ ወደ ቦታው ሂደን መቅረጽ አንችልም። እዚህ ቦታ ለአካለ መጠን ያልደረሱ ልጃገረዶች ህገወጥ ዝውውር ተስፋፍቶ ይገኛል። ለልጃገረዶቹ ጥሩ ስራ እንደሚሰጧቸው ቃል በመግባት ከሌሎች የፔሩና የቦሊቪያ ከተሞች ያመጧቸዋል። እዚህ ሲደርሱም መታወቂያቸው ተነጥቆ ታግተው ይቀመጣሉ። በሁለተኛው ቀን እንደ ወንበዴዎቹ ለብሰን ወደ ከተማዋ አመራን። በዚህ ከተማ ውስጥ ልምድ ምንም ትርጉም የለውም። ወርቅ ለማግኘት ሁሉም ነገር በእድል ላይ የተመሰረተ ነው። ለዚህም ነው ቅድመ አያቶች ወይም አንሴስተርስ ተብሎ የሚጠራ ነገር ያላቸው። እነዚህ ምስሎች ቅድመ አያቶች ተብለው የሚታወቁ ሲሆን ወርቅ ለማግኘት እድል እንደሚያመጡላቸው ያምናሉ። ለነዚህ ምስሎችም ፍራፍሬዎችን፣ የአልኮል መጠጦችንና ሲጋራዎችን በገጸ በረከትነት ያቀርቡላቸዋል። Gold is like devil. ወርቅ ልክ እንደ ሰይጣን ነው። ታውቃላችሁ፣ ሁላችንም የምንለፋው ለዚህ እርጉም ወርቅ ብለን ነው። እነዚህ ቤቶች ቋሚ አይደሉም። ከዚህ ቦታ ሰዎቹ ከ4 እስከ 5 ሰዓታት ርቀት ላይ በሚገኙ ሌሎች ከተሞች ውስጥ ቤቶች አሏቸው። አንዳንዴም መጥተው ከሰኞ እስከ ሐሙስ ይሰራሉ። ምክንያቱም እዚህ ለመኖር የሚያስችል ምንም ምቹ ሁኔታ የለም። እድለኞች ከሆኑ እንደዚህች ያለች ተራ ቤት ይሰራሉ። እንዲህ አይነት ቤት ለመገንባት ከ600 እስከ 700 ዶላር ያወጣል። እንደየድላቸው እዚያ ለ1 ወይም ለ2 ዓመታት ይኖራሉ። ከዚያም እንዲሁ ትተውት ይሄዳሉ። ይህ መታወቂያ ከሌላችሁ ወደ ማዕድን ማውጫው መግባት አትችሉም። የአካባቢው ነዋሪ ብትሆኑም እንኳ አያስገቧችሁም። በሌላ መንገድ መግባት ማይታሰብ ነው። ብቸኛው መንገድ ይህ ነው። በላሪንኮናዳ ከተማ በሀገረ ፔሩ የነበረን ቆይታ በዚህ አበቃ። በቀጣይ እንድንጎበኘው የምትፈልጉትን ሀገር ኮሜንት ላይ ጻፉልን። ቪዲዮውን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ አትርሱ። መልካሙን ሁሉ በመመኘት የምሰናበታችሁ የፕሮግራሙ አዘጋጅ ሃይማኖት ምናለ ነበርኩ።